ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ቡራዬ ዛሬ እንዴት እንዳስደሰትከኝ! በቃ እንደዚህ ቆፍጠን እንድትል ነው የምፈልገው፣ ቆፍጠን እና ደግሞ ትናንት ሀይሚቴ ባደረገችው ነገር ማለት ነው ምንም እንዳትቀየማት በቃ ትክክል ውሳኔ ነው ያደረገችው። ሀይሚዬ መናገሯ አንተ ቆፍጠን ብለክ ከባድ እርምጃ እንድትወስድ ነው ያደረገች። ሀይሚ አነቃችህ ማለት ነው። ስለዚህ ሀይሚቲ ትናንትና ወጥታ እውነቱን መናገሯ ማለት ነው ቡራ አትጥላው፣ እንኳንም ተናገረች። ከዚህ በኋላ ደግሞ አንተ መፍራት የለብህም። በቃ ይሄ ከጎኔ ሰው የለኝም፣ ሰዎች ብዙ ነገር ትላላችሁ ምናምን የምትለው ማለት ነው። ብዙዎቻችን ከጎንህ ነን ቡራ፣ እንደዛ አትበል። እኛ እኮ የምንፈልገው እውነት እንድትወጣ ነው። እውነት ወጥታ አንተና ሀይሚቲ ሰላማዊ ህይወት እንድትኖሩ ነው ፍላጎታችን። ገባህ አይደለ? ስለዚህ ሰው የለኝም፣ ሰዎች ስለእኔ ብዙ ነገር እያሉ ነው ምናምን፣ እንደውም እናጠነክርሃለን ስንገፋፋህ ስንቆጣህ ማለት ነው። ጠንካራ ሆነ በቃ እንዴት ነው ትክክለኛ እርምጃ ትወስዳለህ ማለት ነው። እና ኦዲየንስ የሚናገረውን ነገር በመጥፎ ነገር አትየው፣ ይጠቅምሃል እንጂ አይጎዳህም። እውነት አንተ ጋ አለ ቡራ፣ ሙሉ ፐርሰንት እውነት አንተ ጋ ነው ያለችው። ነገር ግን አንተ ማለት ነው የሆነ በቃ እንዴት ነው ወደኋላ የምትለው ነገር አለ። ለምን እንደሆነ አልገባኝም። ዛሬ እንግዲህ እንዳያችሁት ቪዲዮውን እዩን በሰላማዊ መንገድ አውርቷታል። እውነቱን ተናገሪልኝ እባክሽን፣ ልጅቷ የኔ አይደለችም፣ ስለዚህ ተናገሪ ሲላት ምንድን ነው የምናገረው? ልጅቷ የአንተ ናት። ቀስ ብሎ እንግዲህ ህፃኗን ይዞ ላሽ ብሏል ማለት ነው። በእርግጥ ከባድ ነው፣ እናት ሳትፈቅድ ይዞ መሄድ ለቡራ ትንሽ ከበድ ይላል። ነገር ግን ማለት ነው እዩ ወይ እውነት ታወጣለች ወይ ልጇን ትመርጣለች እዚህ ጋር፣ ወይ እውነት ወይ ልጇን ትመርጣለች። ከሁለት አንዱ ማለት ነው። ከዚህ በኋላ ዝም እንዳትላት ቡራ። በቃ የእውነት ነው የምልክ። እኔ ዝም ብዬ ሳስበው ልጅቷ አይደለም የብሩኬ ልጅ ቀርቶ የአንቺ ልጅ ራሱ አትመስለኝም። ቤተሰብ እኔ ልጅቷ አሁን ማለት ነው የዩ ልጅ አትመስለኝም። በቃ ለምን ካላችሁኝ አንድ ሴት ልጅ እንዴት ነው ልጅ ስትወልድ ባትታረስ እንኳስ የራስነት ወዝ አላት አይደል እንዴ? ይቺ ወዝ የላት። ጡቷ ራሱ እዛው ድርቅ እንዳለ እኮ ነው። እንዴት ነው አንድ የምታጠባ ሴት እናት ጡቷ እንኳ ሳያግትም እንዴ? ትንሽ እንደው ተለቅ አይልም እንዴ? የዚች እዛው ልጥፍ እንዳለ እኮ ነው። ቤተሰብ እኔ የሆነ ጥርጣሬ ውስጥ ገብቻለሁ። ሆዷ ካያችሁት የወለደች ሴት አትመስልም። ፊቷ እንደዛ፣ ጡቷ እንደዛ እና እዩ ልጅቷን ወይ ሰርቃትም እንዳይሆን ታውቃላችሁ አይደል እንዴ? ይሰርቃሉ እኮ እንደውም እየሰረቁ መለመኛ የሚያደርጉ ሰዎች አሉ እኮ። ብዙ ህፃናቶች እየተሰረቁ ጎዳና ላይ ቁጭ ብለው አሁን እነዚህ የሚለምኑት ስራ መስራት የማይችሉ ሰዎች ከሰው ልጅ እንኳን ከሌላቸው ሰርቀው ነው አሉ የሚያመጡት። ስለዚህ እዩ እንደውም ማለት ነው ይሄን ነገር ጠበቅ አድርገን ልንይዘው ይገባል። አይመስላችሁም ቤተሰብ? ወይኔ እናቴ፣ ይሄ ነገር ጠበቅ መደረግ አለበት። ቡታጅራ ውስጥ ወይም አንድ የተቸገረች እናት የንቢጤ ማለት ነው የንቢጤ የተቸገረች እናት ብር እየከፈለቻት ልጇን እንድሸቅልባትም ልታደርጋት ይሆናል። አይታወቅም እኮ እዩ ምኗም አያምርም። ደግሞ እኮ ዛሬ እንዴት ወኔዋ ፍፄን በጥፊ ያቃጥላልጣለችው። ፍፄ ምስኪን የኔ አባት ቻለው። እንግዲህ ለጓደኞች መስዋዕት እየከፈልክ ነው፣ መስዋዕት እየከፈልክ ነው። አይዞህ ፍፄ። እንግዲህ ዱላውንም ስድቡንም እኔማ ቲሸርቱን ሁሉ የምትቀደው መስሎ የነበረ እንደዛ ስትታገለው ማለት ነው። ቢቀርብሽ እስከዚህ ሁሉ ጣጣ። እሱ እንኳን ብዙ አማራጭ ሰጥቶሻል። ወይ ልጅቷን ስጭኛለሽ ወይንም ደግሞ ልርዳለ። አንቺ ግን የምትፈልጊው ይሄንን የመሰለ ሸበላ ቅፍ አድርገሽ መተኛት ነው። አዩ
ቡራ የሀይሚቲ ነው የኔ ቆንጆ። ቡራ የሀይሚዬ ነው ከሀይሚዬ ውጭ ወደ ውጭ። እውነት ነው የምላችሁ አንዳንዴ በህይወታችን ላይ በስራ ላይ ፈተና አለ። ይች ቀን ግን ታልፋለች፣ ማታልፍ እንዳይመስላችሁና ታልፋለች። አልፎ ሀይሚና ቡራም ደግሞ ተጋብተው ልጅ ወልደው የምናይበት ቀን ይመጣል። ተስፋ አንቆርጥም። ቡራ ግን ዛሬ አስደስተኛል። ውሳኔ ጥሩ ነው። ሀይሚዬ ግን ያደረገችው ነገር ተሳስታለች፣ ወይንም ደግሞ በቃ ተናድጄባታለሁ ማለት የለብህም። ሀይሚቲ ትክክለኛ ውሳኔ ወስናለች፣ እውነትን ተናግራለች። እውነት በመናገሯ ደግሞ አንተ ትክክለኛ እርምጃዎችን እንድትወስድ ቆፍጠን እንድትል አንተም ተከብረህ እሷን እንድታስከብር እያደረገች ነው ያለችው ቡራዬ። ስለዚህ ቅመሟ ምንም ጥፋት የለባትም። እውነት ነው የምልክ ምንም ጥፋት የለባትም። እና አንዳንድ ጊዜ ተረዳት። እሷንም በምታደርገው ነገር ብትነጫነጭብህ ምንም ብትልህ አንተ ሊገርምህ አይገባም ቡራ። ስለዚህ ከቻልክ እንደውም አሁን የህግ አባላቶችን ቢሆን አናግረክ ብቻህን ሳይሆን ከሆነ ሰው ጋር ሄደ በመረጃ በማስረጃ ህፃኗን ብታስመረምር መልካም ነው ብዬ አስባለሁ። አይደለ ቤተሰብ? እንደዛ ብታደርግ መልካም፣ ብቻህን ሳይሆን ከታዋቂ ሰው ከትልቅ ሰው ጋር በመረጃ ማለት ነው። እንደዛ አድርገህ እውነት ትውጣለህ። እረፍት አድርጋ አንተም ሀይሚዬም ትረፍ። ይቺ በረሮ የሆነች ሴትዮ ወደዛ ወደ መጣችበት ማሰናበት ነው። ከዛ ውጭ ይሄ ጭቅጭቅ ምናምን ምናምን አይኖርም ማለት ነው። አለቀ። እና ዛሬ እኔ ደስ ብሎኛል ቡራዬ። ነገር ግን እኛ በምንናገርህ ነገር ተመልካች እየተናገረኝ ነው፣ ተመልካች ይፈርድብኛል፣ ተመልካች እንዲህ እያለኝ ነው አትበል። እኛ አንተ እንድትወድቅ አንፈልግም። አንተ እንዳትወድቅብን ነው ብንቆጣህ ምንም ብንልህም። የምትወዱትን ሰው ደግሞ ማለት ነው እውነት ሲሳሳት ተሳስተሃል ብላችሁ መናገር አለባችሁ፣ ወደ ትክክለኛው መንገድ እንዲመጣ ማለት ነው። ለዛ ነው በክፉ ነገር አትሄድ። ነገም ተነጎዳያም ከጎንህ ነን። አንተም ደግሞ ቀጥልበት፣ በዚሁ ማለት ነው ቀጥልበት። ማንንም እንዳትፈራ፣ እውነት እስከምትወጣ ድረስ ታገል። ሀይሚቴን ግን ማለት ነው ሀይሚዬን ግን አታስከፋት። በቃ ሀይሚን እንድትናገራት ይቺ ሴት አንዲት ሰከንድ መስጠት የለብህም በፍጹም ማለት ነው። ወይንም ከሀይሚ አዙርሃ አናግራት ከፈለክ ማለት ነው። ይችን ሴትዮ እንዴ ጭራሽ ሀይሚን ስታየት እኮ እሷ እብድ ነው የምትሆነው። እብድ የሆነ የሚነዝራት ነገር አለ ማለት ነው። እና ያ ነው ቡራዬ፣ አይዞህ ወንድሜ፣ ያሰብከው ያለምከው ሁሉ እውነታ ይወጣልሃል ብዬ አስባለሁ። ታውቃላችሁ እኔ ምንም ልቤ ድጭ እንደማይል ታውቃላችሁ ቤተሰብ። ምንም ልቤ ድጭ አይልም እኮ ልጅቷ የብሩኬ ናት ምናምን የሚለው ነገር አበደም አበደም።